መጽሐፈ መቃብያን ቀዳማዊ ምዕራፍ 33 ዳዊት መላእክት ያወረዱትን መና የእስራኤል ልጆች ተመገቡ ብሎ እንደተናገረ ዳግመኛም የሚጣፍጥ መናን በምድረ በዳ የመገብኳቸው እኔ ፈጣሪያቸው እግዚአብሔር ስሆን ጣዖታቱን አምልከው የእስራኤል ልጆች እንዳታሳዝኑኝ ቃሌን ስሙኝ አለ። በሚገባና በእውነት ያመልኩኝ ዘንድ ይህንን ሁሉ አደረኩላቸው። ሁሉን የሚገዛ እግዚአብሔር እነሳቸው ግን አላመለኩኝም፣ እኔም ቸል አልኳቸው አለ። አሳዘኑኝ፣ የኔ ሕግ ባልሆነ በሕግ ጣዖታትም ጸንተው ኖሩ። እኔም እንደ ኃጢአታቸው ፍዳቸውን አመጣባቸዋለሁ። አምልኮቴን ቸል ብለዋልና በምክሬና በስርዓቴም አልጸኑምና በእጃቸው እንደሰሩት ኃጢአት መጠን ቸል አልኋቸው። በሰማይ በሚደረግ ቁርጥ ፍርድ ወደ ገሃነም አወርዳቸዋለሁ። ሕጌን አልጠበቁምና እኔም እቆጣቸዋለሁና በዚህ ዓለምም ዘመናቸውን አሳንሳለሁ። አንተ ንጉሥ ብትሆን የምትሞት የምትፈርስ ነገ ትል ትቢያ የምትሆን ሰው አይደለህምን? ዛሬ ግን ለዘላለሙ እንደማይሞት ሰው ትመካለህ፣ ትኮራለህ። ሁሉን የሚገዛ እግዚአብሔር ዛሬ ደህና ሁነህ የምትታይ አንተ ግን ነገ የምትሞት ሰው ነህ አለ። ትእዛዜንና ቃሌን ብትጠብቁ ግን ማደሪያቸው ብርሃን ከሆነ ዘውዶቻቸውም ካማሩ ዙፋኖቻቸውም የብርና የወርቅ ከሆኑ በእነሳቸውም ላይ የሚቀመጡ ሰዎች ያጌጡ ከሆኑ ፈቃዴን ካደረጉ ከከበሩ ነገስታት ጋር የከበረች አገርን አወርስሃለሁ አለ። በጎ ስራን ለሰሩ ሰዎች የቀረበች ቦታ በምትሆን በአገሩም ውስጥ ደስ ይላቸዋል። ስርዓቴንና ሕጌን አልጠበቁምና ኃጢአት ለሚሰሩ ሰዎች ግን ሁሉን የሚገዛ እግዚአብሔር የከበሩ ነገስታት ወደሚገቡባት ወደዚያች አገር ይገቡ ዘንድ አይገባውም አለ።